ከፈለልን። በመስቀሉ ከሲኦል ወደ ገነት የምንሸጋገርበትን ድልድይ ይሰራልን ማለት ነው። ስለዚህ የክርስቶስ አገልግሎት ከሙሴ ይበልጣል፣ ይለያል ማለት ነው። ሙሴ ለተጠሙ ወገኖቹ ከጭንጫ ላይ ነበረ ውሃ ሲጠማቸው ሙሴ ያን በበትር እየመታ ውሃ ያፈልቅላቸውና እንዲጠጡ ያደርጋቸው ነበረ። ይሄ ብዙ ጊዜ ተደርጓል። ሙሴ ከጭንጫ ላይ አለት ሲያፈልቅ፣ ክርስቶስ ግን በመስቀል ላይ በተሰቀለ ጊዜ ከጎኑ በተወጋው ጦር ደምና ውሃ እንደወጣ ቅዱስ ዮሐንስ በወንጌሉ ላይ ጽፎልናል። ከጎኑ ደምና ፈሶ ነበረ። በውሃው ወለደን አይደለ? በውሃው ወለደን፣ በደሙ ደግሞ ጥማችንን አረካልን። ዛሬ የምንቀበለው ቅዱስ ደሙ ክቡር ደሙ ከጎኑ ከፈሰሰው ደም እንደሆነ እናምናለን። ዛሬ ደግሞ ተጠምቀን ልጅ የምናገኝበት ውሃ ከጎኑ በፈሰሰው ጥሩ ውሃ እንደሆነ አባቶቻችን ይነግሩናል። ስለዚህ ክርስቶስ በዚህ ልጅነታችን ሰጠን፣ ለጥምቀታችንና ለቁርባናችን የሚሆነውን ደምና ውሃውን ሰጥቶናል ማለት ነው እና የክርስቶስ አገልግሎት ከሙሴ እጅግ በጣም የሚበልጥ የሚልቅ አገልግሎት ነው። ለዚያ ነው በዚህ በደብረ ታቦር ታሪክ ላይ ክርስቶስ ከሐዋርያቱ ጋር በታቦር ተራራ ላይ ያለ ሙሴና ኤልያስ ወደሱ እንደመጡ ቅዱስ ማቴዎስ ይናገራል። ሙሴና ኤልያስ ወደሱ ከመጡ በኋላ ስለምን ያወሩ እንደነበረ ሲነግረን ባጭሩ ምን አለ? በኢየሩሳሌም ስለሚሆነው ስለ መውጣቱ ይነጋገሩ ነበር፣ ስለ መከራው ማለት ነው ይነጋገሩ ነበር ይላል ሙሴና ኤልያስ። ይሄን ደግሞ በእኛ ቤተክርስቲያን ትርጓሜ በደንብ ሲያብራሩት አባቶቻችን ሙሴ እኔ ባህር ብከፍል መና ከሰማይ ባወርድ ህዝቡን ለጊዜው ካለ ችግር ነው እንጂ ያዳንኳቸው በላያቸው ላይ የወደቀውን መርገም ማንሳት አልቻልኩም። አንተ ግን ይላል አንተ ግን የሲኦልን ባህር ከፍለ የምታሻገር በህዝቡ ላይ የወደቀበትን መርገም ለዘላለም አንስተ የምትጥል መድኃኒት ቤዛ ነህ እያሉ በኢየሩሳሌም ስላለ ስለ መውጣቱ፣ ስለ መከራው፣ ስለ ቤዛነቱ ስራ ይነጋገሩ እንደነበሩ ከክርስቶስ ጋር ተናግረዋል። ስለዚህ የሙሴ አገልግሎት ከክርስቶስ አገልግሎት እጅግ በጣም የተለየ ነው፣ እጅግ በጣም የተለየ ነው እና ቅዱስ ጳውሎስ የሚያነሳው ይሄንን ነው። ስለዚህ ከሙሴ ጋር ያነጻጽረዋል። አስቀድሜ እንደነገርኳችሁ እንግዲህ በመልእክቱ መግቢያ ላይ ክርስቶስን ሐዋርያ ስላለው ከእግዚአብሔር ከተላከ ከሙሴ ጋር የክርስቶስን አገልግሎት አነጻጽሮ ለማየት ይሞክራል። ስለዚህ ሙሴ እንዲህ አይነት ክብር ነበረው፣ ግን ደግሞ ዞሮ ዞሮ አምላካችን ክርስቶስ ከሙሴ እጅግ በጣም የሚበልጥ ልክ አናጺው ከህንፃው እንደሚበልጠው ክርስቶስም ከሙሴ የሚበልጥ ኃያል አምላክ መሆኑን ያመለክተናል እና ሙሴ በቤቱ የታመነ እንደነበረ ክርስቶስም ደግሞ የታመነና የሚምር ሊቀ ካህናት ነው። ቅዱስ ጳውሎስ ነው ይህን የሚነግረን እንግዲህ በዚህ በዕብራውያን መልእክቱ ምዕራፍ 2 ቁጥር 17 ባለፈው ሳምንት በተማርነው ምዕራፍ 2 ማለት ነው ስለ ክርስቶስ ታማኝነት ሲናገር ምን አለ? የሕዝብን ኃጢአት ለማስተስረይ በእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን ይላል። ስለዚህ ክርስቶስ አያችሁ የሚምር አንደኛ፣ ሁለተኛ ደግሞ የታመነ ሊቀ ካህናት ነው። ክርስቶስ የታመነ ሊቀ ካህናት ተብሎ ይጠራል። ስለዚህ የክርስቶስ ታማኝነት በሊቀ ካህናት ማለት የታመነ ማለት ይሄ በመስዋዕት አቅራቢነቱ በመስዋዕትነቱና በመስዋዕት ተቀባይነቱ በይቅርባይነቱ ክርስቶስ የታመነ ነው እና የሚምር የታመነ እንግዲህ የኦሪት ሊቃነ ካህናት የሚምሩ ተብሎ አይነገርላቸውም። ምክንያቱም ምሕረት ከእግዚአብሔር ስለሆነ ማለት የኃጢአት ይቅርታ የሚሰጠው እግዚአብሔር ነው። ከእግዚአብሔር በቀር የኃጢአትን ይቅርታ የሚሰጥ ማንም የለም። ለዚያ ነው ክርስቶስም በዚሁ በወንጌል ላይ በቅፍርናሆም ገብቶ ሲያስተምር አንድ ሽባ የነበረን ሰው ለብዙ ዓመት ደዌ የጸናበትን ሰው 4 ጓደኞቹ አምጥተው ቤቱን ነድለው ቤቱን ገንጥለው የቤቱን ጣሪያ ገንጥለው በገመድ አውርዶ ከክርስቶስ እግር ስር ጥለውት ነበር ያንን ህመምተኛ ሰው እና ሲጥሉት ክርስቶስ አየውና አንተ ልጅ ኃጢአትህ ተሰረየችልህ አለው። ኃጢአትህን ይቅር ብየዋለሁ አለው ክርስቶስ። ኃጢአትህ ተሰረየችልህ ይቅር ተብሎልሃል ኃጢአትህ ሲለው በዚያ የነበሩት ፈሪሳውያን በአፋቸው ሳይሆን በልባቸው በውኑ ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር ሊል የሚችል ሌላ ማን አለ እና እግዚአብሔር እንዴት ይሳደባል ብለው ክርስቶስን አሙት ይላል በልባቸው። ኃጢአትህ ተሰረየችልህ ስላለ ማለት ምንድነው? ኃጢአትን ይቅር ማለት የሚችለው እግዚአብሔር ብቻ ስለሆነ ነው እና ክርስቶስ እግዚአብሔር ስለሆነ ቅዱስ ጳውሎስ ምን አለ? የሚምርና የታመነ ሊቀ ካህናት። ስለዚህ ክርስቶስ እግዚአብሔር ስለሆነ የሚምር ነው፣
በስልጣኑ ኃጢአትን ይቅር ማለት የሚችል ከዚያ የታመነ ሊቀ ካህናት ማለት ሊቀ ካህናት መስዋዕት አቅራቢ፣ መስዋዕት ተቀባይ፣ ይቅር ባይ ሆኖ እኛን የሚያድነን የታመነ ያዳነን ማለት ያዳነን ሊቀ ካህናት ነው ማለት ታማኝ የሚለውን ቃል ራሱ ቅዱስ ጳውሎስ መልሶ ሲያብራራው ትመለከታላችሁ። ይሄን የሚያመለክት ነው። እንግዲህ ከዚያ ቅዱስ ጳውሎስ አሁንም ይቀጥላል። በሙሴና በክርስቶስ መካከል ያለውን ልዩነት አሁንም ቀጥሎ ይነግረናል። ምን ይላል? ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ። ሙሴ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ፣ ቁልፉ ቃል ሎሌ የሚለው ነው። እንደ ሎሌ የታመነ ነበረ። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነበር ይላል። ስለዚህ ቅዱስ ጳውሎስ በዚህ ክፍል ሙሴን ሎሌ ይለዋል፣ ክርስቶስን ደግሞ ልጅ ብሎ ሲጠራው ትመለከታላችሁ። እና ሙሴ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር ይላል። ስለዚህ ሙሴ ምስክር ነው በኋላ ለሚነገረው ነገር። በኋላ የሚነገረው ብሎ ቅዱስ ጳውሎስ በዚህ ክፍል ያነሳው ምንድን ነው ካላችሁ፣ በኋላ የሚነገረው ብሎ የተናገረው ወንጌልን ነው፣ ስለ ክርስቶስ የሚነገረው ነው። ስለዚህ ሙሴ በኋላ ስለሚነገረው ስለ ወንጌል ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ። እውነት ነው። በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 45 ላይ ስታነቡ ክርስቶስ ፈሪሳውያንን ይገስጻቸዋል። ምን ይላቸዋል? በአብ ዘንድ የምከሳችሁ እኔ እንዳይመስላችሁ አለ። እኔ አልከሳችሁም በአብ ዘንድ አለ። ነገር ግን እርሱ ተስፋ የምታደርጉት ሙሴ ይከሳችኋል። በአብ ዘንድ የሚከሳችሁ ሙሴ ነው አለ። እና እናንተ ሙሴን እናምናለን ትላላችሁ። ሙሴን ብታምኑ ኖሮ በእኔ ደግሞ ባመናችሁ ነበር ይላል። ምክንያቱም ሙሴ ስለ እኔ ጽፏልና በማለት ሙሴ በኋላ ስለሚነገረው ስለ ክርስቶስ ምስክር እንደሆነ ይናገራል። ስለዚህ የሙሴ ድርሻው አያችሁ፣ በኋላ ስለሚመጣው ስለ አማናዊው አስቀድሞ ምስክር መሆን ነበረ፣ ጥላ ምሳሌ መሆን ነበር። አገልግሎቱ ደግሞ እንደ ሎሌ ነበር። ታማኝ ነው ሲባል እንደ ሎሌ ነበር ታማኝ የነበረው ሙሴ። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነበር ይላል። ልጅ የሚለው ቃል እንግዲህ አስቀድሜ እንደነገርኳችሁ ክርስቶስ ልጅ ከተባለ ከአብ ጋር በክብር አንድ መሆኑን የሚያመለክት ነው። በአብና በወልድ መካከል የክብር ልዩነት ስለሌለ አይደል? ልክ እኛ በወለድ ነው በልጅና በእኛ መካከል የባህሪ ልዩነት የለም አይደል? የወለድነውም ልጅ ነው። እኛም ደግሞ እንደዚሁ ልጆች እንባላለን። እኛም ደግሞ ሰዎች እንባላለን። ልጁም ሰው ይባላል፣ እኛም ሰው እንባላለን። ከአብ አካሉ የተገኘ ከባህሪው የተገኘ ልጁ ወልድ ከአብ ጋር በክብር አንድ ነው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው። ስለዚህ ልጅ የሚለው ቃል ከአብ ጋር ያለውን እሪና ወይም አንድነት፣ እኩልነት የሚያመለክት ቃል ነውና ቅዱስ ጳውሎስ በሙሴና በክርስቶስ መካከል ያለውን ልዩነት አሁንም በደንብ ከፍሎ የሚያስቀምጥልን ሎሌና ልጅ በማለት በሁለቱ መካከል ያለውን ልዩነት በደንብ ከፍሎ ሲያስቀምጥ እንመለከታለን። ከዚያ ቀጥሎ ምን ይላል? እኛም የምንደፍርበትን የምንመካበትንም ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን በማለት ይናገራል። ስለዚህ ለሚጽፍላቸው ሰዎች ቅዱስ ጳውሎስ ስለ ተስፋ ነው የሚነግራቸው። እኛም የምንደፍርበትን እንደገና የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን ይላል። እንግዲህ በክርስትና ውስጥ ያለው መልካም ነገር ሁሉ አብዛኛው በተስፋ የሚጠበቅ ነው። ራሱ ክርስትና ተስፋ ተብሎ ይጠራል። ባለፈው ጊዜ እንደነገርኳችሁ ሃይማኖታችን በራሱ ተስፋ ተብሎ ይጠራል። ቅዱስ ጴጥሮስ በመልእክቱ ላይ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። በእናንተ ስላለ ተስፋ ብሎ የሚጠራው ሃይማኖት ነው። በእናንተ ስላለ ሃይማኖት ምክንያትን ለሚጠይቋችሁ ለማለት በእናንተ ስላለ ተስፋ ይላሉ። ስለዚህ ሃይማኖታችን እንደውም ሌላኛው ስሙ ክርስትና ተስፋ ተብሎ ይጠራል እና በክርስትና ውስጥ ያለው መልካም ነገር ሁሉ አብዛኛው በተስፋ የሚጠበቅ ነው እንጂ የሆነ አይደለም። ይሆናል ተብሎ የሚነገረን ነው። ለምሳሌ ዘላለማዊ ሕይወት አይደል? የክርስቶስ መምጣት፣ ፍርዱ፣ መንግስተ ሰማያት፣ እነዚህ ወደፊት የሚጠበቁ ተስፋዎች ናቸው። ስለዚህ በዚህ ተስፋ በተባለ ሃይማኖታችን ውስጥ ስንኖር በተቻለ መጠን ያ ተስፋ የተሰጠንን ነገር ለማግኘት
እስከ መጨረሻው ድረስ መጽናት እንዳለብን ቅዱስ ጳውሎስ እየነገረን ነው ማለት። እስከ መጨረሻው ድረስ መጽናት እንዳለብን ቅዱስ ጳውሎስ እየነገረን ያለው። ብዙ ጊዜ በክርስትና እምነት ውስጥ የሚኖሩ ክርስቲያኖች፣ በዚህ እምነት የሚኖሩ ክርስቲያኖች ለምንድን ነው ተስፋ የሚቆርጡት? ተስፋ እንድንቆርጥ የሚያደርጉን ምክንያቶች ምንድን ናቸው የሚለውን በጣም ባጭሩ ለማየት እንሞክር። እንግዲህ ተስፋ እንድንቆርጥ የሚያደርገን ምክንያት የመጀመሪያው ራሱ እግዚአብሔርም ይህን ሃይማኖት የሰጠን አምላካችን ኢየሱስ ክርስቶስም የነገርን ከተስፋው በፊት ስለ መከራው አይደለ? ወይም ስለሚጠብቀን ፈተና ስለ መከራ አስቀድሞ ነግሮናል። ዮሐንስ አፈወርቅ ስለዚህ ነገር በጥሩ ምሳሌ ያስረዳናል። ምን ይላል? አንድ የሚያጭበረብር ሰው ይላል ሕፃን መስረቅ የፈለገ አጭበርባሪ ሰው ወይም ሌባ ሰው ሕፃኑን መውሰድ ሲፈልግ ምን ሊያደርገው እንደፈለገ ወይ በባርነት ሊሸጠው ወይም ለሌላ ዓላማ ሊጠቀምበት እንደፈለገ ነግሮ አይደለም ሕፃኑ የሚሰርቀው አይደለ? ምንድነው የሚያደርገው? ለሕፃኑ አሻንጉሊት ወይም ጣፋጭ ነገር ያሳየዋል። ወይም ደግሞ አሻንጉሊት ወይም ጣፋጭ ነገር ልግዛልህ ብሎ ደልሎት አይደለ? በማይሆን ቃል በማያደርገው ነገር አታሎት ነው ከዚያ በኋላ የሚወስደው አባብሎት ማለት ነው። እና እግዚአብሔር እኛን እንደዚህ አላደረገንም ይላል ዮሐንስ አፈወርቅ። ምን ማለት ነው? እግዚአብሔር አስቀድሞ ስለ መከራው ነው እንጂ የነገረን ስለምናገኘው ክብር አይደለም። ስለ መከራው ነገረንና በኋላ ደግሞ ስለምንወርሰው ክብር ደግሞ አያይዞ ደግሞ ነገረን። ስለ መከራው ሳንሰማ ተስፋው ይነገረን። በክርስትና መከራ ስለ መከራው ሳንሰማ ያን ተስፋ ለማግኘት ልንወጣና ልንወርድበት ስለሚገባው የፈተና ሕይወት ሳይነገረን ይህን ታገኛላችሁ ብሎ ስለ ተስፋው ብቻ አይነገርም። ስለዚህ ክርስቶስ አስቀድሞ መከራ እንደሚያጋጥመን አይደለ? በዓለም ሳላችሁ መከራ አለባችሁ ብሎ መከራ እንደሚያጋጥመን ክርስቶስ ነገረንና ከዚያ ደግሞ ቀጥሎ አይዟችሁ እኔ ዓለምን እንዳሸነፍኩ እናንተም ደግሞ ታሸንፋላችሁ ብሎ ደግሞ ስለ ተስፋችን አያችሁ ስለ አሸናፊነታችን ይናገራል። እና የክርስትና ሕይወት እንደዛ ስለሆነ ቀድሞ ሰው የመከራውን ነገር ሲሰማ ቶሎ ተስፋ ወደ መቁረጥ ሊመጣ ይችላል። በቃ ይህ ሁሉ መከራ ወደ ማለት ይመጣል። እና ለዚያ ነው ተስፋ ወደ መቁረጥ ቶሎ የምንደረደረው። ከምናገኘው ወይም ከሚጠብቀን ተስፋ በፊት መጀመሪያ ተስፋውን ለማግኘት የምንሄድበት አቀበትና ቁልቁለት እንዳለ የመከራ ሕይወት እንዳለ ቀድሞ ስለተነገረን ነው በመጽሐፍ። አንደኛ እሱ ነው። ቅዱስ ጳውሎስ ተስፋን በተመለከተ በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 24 ጀምሮ ብታነቡ ተስፋ ምንድን ነው የሚለውን ነገር በደንብ አድርጎ በግልጽ ሲያስረዳን ትመለከታላችሁ። ተስፋ ምንድን ነው የሚለውን እና በተስፋ ድነናል ይላል ቅዱስ ጳውሎስ። በተስፋ ድነናል አለ። ከዚያ ስለ ተስፋ ጠባይ ሲናገር ምን አለ? ተስፋ የሚታይ አይደለም፣ የሚታይ ነገር አይደለም። የሚታይ ነገር ተስፋ አይደረግም ይላል። እውነት እኮ ነው። ተስፋ የሚታይ ነገር አይደል። ሃይማኖትም እንደዚህ እኮ ነው አይደለ? ለምሳሌ እኛ እግዚአብሔር እናምነዋለን። እግዚአብሔርን ያመንነው አይተነው ነው አይደለም አይደለ? ላያችሁት ነገር እኮ አምናለሁ አይባልም። ለምሳሌ ጥያቄ ልጠይቃችሁ። እናንተ አሁን ለምሳሌ 2 እጅ እንዳላችሁ ታምናላችሁ አታምኑ? ብዙ ሰው እኔ 2 እጅ እንዳለኝ አምናለሁ ካለ ስህተት ነው። ምክንያቱም 2 እጅ እንዳለም አይታችኋል እኮ አይደለ? አረጋግጣችኋል። እጃችሁ እናንተ ጋር ነው ያለው። 2 እጅ እንዳለ ማየት ማረጋገጥ ትችላላችሁ። ስለዚህ ሰው እኔ 2 እጅ አለኝ ይላል እንጂ 2 እጅ እንዳለኝ አምናለሁ አይባልም። ስለዚህ እኛ እግዚአብሔርን እናምነዋለን የምንለው እግዚአብሔርን በአይነ ስጋችን ስላላየነው ነው። በኋላ ግን ደግሞ በዚህ ሃይማኖት ከጸናን መጨረሻ ላይ እግዚአብሔርን ማየታችን አይቀርም አይደለ? ሃይማኖተ ሰሚ የሚባል አለ ይላሉ አባቶቻችን፣ ወይ ደግሞ የመስማት ሃይማኖት። እኛ በመጽሐፍ የተጻፈውን በአባቶች አንደበት የተነገረውን ሰምተን ነው እግዚአብሔር እንዳለ በሃይማኖት አስተውለን የተቀበልነው። ስለዚህ ሃይማኖተ ሰሚ ወይም የመስማት ሃይማኖት ከሃይማኖተ ርእይ ያደርሳል፣ ወይም ከማየት ሃይማኖት ያደርሳል። ማለት ያመንነውን ነገር እግዚአብሔር መጨረሻ ላይ በአይናችን እንድንመለከት ያደርገናል። በአይን ለማየት ግን መጀመሪያ እግዚአብሔርን በልብ አምኖ መቀበል ያስፈልጋል ነውና ተስፋ ነው፣ ሃይማኖት ነው። ስለዚህ ቅዱስ ጳውሎስ ምን አለ? ተስፋ የሚታይ ነገር አይደለም እና ከታየ ግን ተስፋነቱ ያበቃል ይላል። ስለዚህ የማናየውን ተስፋ ካደረግን ደግሞ ያንን በትዕግስት ልንጠብቅ ያስፈልጋል። ምክንያቱም የማናየውን ነገር ተስፋ ካደረግን
የማናየው ነገር ቆይቶ ዘግይቶ እንደሚፈጸም እንደምናየው በልባችን አምነን በትዕግስት መጠባበቅ ያስፈልጋል። ያላየነውን ነገር አገኛለሁ ለማለት እኮ ትዕግስት ያስፈልጋል አይደል? ስለዚህ በትዕግስት መጠበቅ ያስፈልጋል። ስለዚህ አሁን ላይ ባለው ነገር አይተን አንዘን አንተክዝ ብሎ ቅዱስ ጳውሎስ ይመክረናል። በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 24 ጀምሮ ስታነቡ አሁን ላይ ባለው ነገር አይተን አንዘን አንተክዝ ይላል። ስለዚህ ሃይማኖታችን የተስፋ ሃይማኖት ነው ማለት ይኸውላችሁ፣ በዚህ ምድር ላይ ለምሳሌ አሁን ሙሉ የሆነ የተሟላ ፍትህ የለም። ይሄ ምድር የፍርድ ሂደት የሚከናወንበት ምድር አይደለም እና በተለይ ክርስቲያኖች ፍትህን በዚህ ምድር መጠበቅ የለባቸውም። የማሕሌተ ጽጌ ደራሲው እንደሚናገረው በዚህ ምድር ፍትህ ቢኖር ኖሮ ይላል፣ እውነተኛ ፍርድ ቢኖር ኖሮ ሕፃንና እናቱ ባልተሰደዱ ነበር ይላል። እውነት እኮ ነው። ክርስቶስ ምን አድርጎ ነው የተሳደደው? እመቤታችን ምን አድርጋ ነው ያን ሁሉ መከራ ስታይ የነበረው? በግብፅ በረሃ እንደዛ ትጠበስ የነበረው እመቤታችን ምን አድርጋ ነው? ምን ሰርታ ነው? ምንም አላደረገችም። ፍርድ ቢኖር ኖሮ ክርስቶስ ባልተሰደደ፣ እመቤታችን ክርስቶስን ታቅፋ ባልተንከራተተች። ስለዚህ ፍርድ በዚህ ምድር የለም ማለት ነው። በዚህ ምድር ይሄ ምድር የፍርድ ምድር አይደለም። ቃል ኪዳን የሚፈጸምበት ቦታ አይደለም ይሄ ምድር እና በኋላ ታገኙታላችሁ የተባልናቸውን ቃል ኪዳኖች አሁን እንዳንጠብቅ አባቶቻችን ያስተምሩናል። በጎ ስራ ከሰራችሁ በኋላ ሽልማቱ እግዚአብሔር ተስፋ የሰጠን በሰማይ ነው እንጂ በምድር አይደለም። ስለዚህ በምድር ለምንድን ነው ለበጎ ስራዬ ዋጋ ያልተከፈለኝ ብለን ከእግዚአብሔር ጋር እሰጥ አገባ ውስጥ እንዳንገባ አባቶቻችን ያስተምሩናል። እንዴ ታዲያ ለምንድን ነው እግዚአብሔር በኋላ የሚሰጠንን ተስፋ አስቀድሞ በምድር እያለን ለምንድን ነው የነገረን? ባይነግረን እኮ ጥሩ ነበር። አሁን የማይሰጠን ከሆነ ለምንድን ነው እንዲህ ካደረጋችሁ እንዲህ ታገኛላችሁ ብሎ የነገረን ከተባለ ቅዱስ ዮሐንስ አፈወርቅ ለዚህ መልስ ሲሰጥ ምን ይላል? እግዚአብሔር ብንታዘዝ ቃሉን ብንሰማ ስለምናገኘው ተስፋ አስቀድሞ የነገረን ተስፋውን አውቀን እንድንበረታታ ነው ይላል። እውነት ትእዛዜን ብትጠብቁ ይህን እንሰጣችኋለሁ ብሎ እግዚአብሔር ተስፋ ሰጥቶናል ብለን ያን ተስፋ ይዘን እንድንሰራ ነው። ግን በእርግጥ የእኛ ተግባራችን እንደዛ አይመስልም። እውነት ለመናገር ተስፋው እንኳን ተነግሮን በጣም ነው የምንሳነፈው። በእኛና በቅዱሳን መካከል ያለ ልዩነት እሱ ነው። እግዚአብሔር መንግስቴን ሰጣችኋለሁ ብሎ ተስፋውን እንኳን ነግሮን በጎ ስራ ለመስራት በጣም ዳተኞች ነን። ቅዱሳን ደግሞ መንግስቱን እንኳን ባይሰጣቸው ነው ማለት መንግስቱን እንኳን ባይሰጣቸው ከእግዚአብሔር ግን ለመለየት ከእሱ ሕግና ትእዛዝ ለመውጣት ግን አይፈልጉም እና እግዚአብሔር አስቀድሞ ተስፋችን እንድናውቅ ያደረገን በርትተን መልካሙ ስራ መስራት እንድንችል ነው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ኃጢአተኛ በዚህ ምድር ሲለመልም ብታየው እንዳትረበሽ ይላል። ምክንያቱም ይህ ምድር የፍርድ ፍጻሜ የሚሰጥበት እግዚአብሔር መጨረሻውን ፍርድ የሚያሰማበት አይደለም። ስለዚህ አንዳንድ ጊዜ እግዚአብሔርን የማያውቁ በደለኞች፣ ግፈኞች፣ ኃጢአተኞች በዚህ ምድር ላይ ለምልመው ሊታዩ ይችላሉ ይላል። ሁሉን የተው ሰዎች ደግሞ ስለ እግዚአብሔር ብለው ሁሉን የተው ሰዎች ደግሞ ምንም አይነት ዋጋ በዚህ ምድር ሲቀበሉ ላናያቸው እንችላለን። በዚህ ምድር ምንም አይነት ዋጋ ሲቀበሉ ላናያቸው እንችላለን። በአንጻሩ ሲታመሙ፣ ሲሰቃዩ፣ ሲቸገሩ በጣም ብዙ አይነት መከራዎች ሲገቡ ልንመለከታቸው እንችላለን። ያ ማለት ይህች ምድር የፍርድ ምድር እንዳልሆነች፣ የመጨረሻ ውሳኔ የሚሰጥባት ምድር እንዳልሆነች ያመለክታል። አንዳንድ ጊዜ ደግሞ ኃጢአተኛ ሲቀጣ ብታይ ይላል ዮሐንስ አፈወርቅ ደግሞ በጎ ስራ የሰራ ሰው ደግሞ በረከት ሲያገኝ ብትመለከት እነሱም ደግሞ ሊመጣ ላለው ለእግዚአብሔር ፍርድ እንደ ቅምሻ ናቸው፣ እንደ ማሳያ ናቸው፣ ቀድሞ እንደ ማመላከቻ ናቸው እንጂ የመጨረሻ ፍርድ አይደሉም። ስለዚህ አንድ በጣም በደለኛ ኃጢአተኛ የሆነ ሰው በደል ሲሰቃይ በሌላ ነገር ምድር ላይ በጣም ህይወቱ ሲጎሰቁል ብትመለከተው እግዚአብሔር እየቀጣው ነው፣ የመጨረሻውን ፍርድ በምድር እየሰጠው ነው ብለህ እንዳትሳሳት። እሱ ለፍርዱ ማሳያ ለዘላለማዊ በኋላ ለሚመጣው ፍርዱ ማሳያ እንደ ቅምሻ ሊሆን ይችላል ነው እንጂ የመጨረሻ ፍርድ ተሰጥቶት አይደለም ይላል እና በዚህ ምድር ላይ የመጨረሻ ሽልማት የመጨረሻ ቅጣትም እንደሌለ አባቶቻችን ይናገራሉ ነው። ስለዚህ ተስፋችንን ማወቅ አለብን እና በዚህ ምድር ስላልተመቸን ስላልሆነልን ብዙ ነገሮች እንቅፋት ስለሆኑ ምናምን ያን አይተን ተስፋ እንዳንቆርጥ ቅዱስ ዮሐንስ አፈወርቅ ይነግረናል ነው። ስለዚህ ተስፋችንን አጽንተን እንያዝ
እንጠብቅና ያን ተስፋ አጽንተን ብንጠብቅ ቅዱስ ጳውሎስ ምን አለ? እኛም ደግሞ ቤቱ ነን በማለት የክርስቶስ ማደሪያ ነው። ተስፋቸውን አጽንተው ቢጠብቁ የክርስቶስ ማደሪያ ተብለው እንደሚጠሩ ይናገራል። እዚሁ ምዕራፍ 3 ቁጥር 7 ጀምሮ ስታነቡ እንግዲህ ቀጥሎ ያሉት ሁሉ አንድ ሀሳብ ነው የያዘው። ወደኋላ ይመለሳል ቅዱስ ጳውሎስ። አስቀድመው የእግዚአብሔር ሕዝብ የተባሉት ዕብራውያኑ በኦሪት ማለት ነው፣ እስራኤላውያኑ ባለማመናቸው ጠንቅ እግዚአብሔር እነርሱ እንዴት እንደቀጣቸው ቅዱስ ጳውሎስ ይናገራል። ምን ይላል? ቁጥር 7 ጀምሮ ስለዚህ መንፈስ ቅዱስ እንደሚል ይላል። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ ይላል። ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልሁ። እንዲሁ ወደ ዕረፍቴ አይገቡም ብዬ በቁጣዬ ማልሁ። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በእርሳችሁ ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙት እንደተባለ ዛሬ ድምፁን ብትሰሙት በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰምተው ያስመረሩት እነማን ናቸው? በሙሴ ተመርተው ከግብፅ የወጡ ሁሉ አይደሉምን? 40 ዓመትም የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉት እነርሱ አይደሉምን? ካልታዘዙትም በቀር ወደ ዕረፍቱ እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን በማለት ቅዱስ ጳውሎስ እንግዲህ አስቀድመው ስለነበሩት ስለ ዕብራውያኑ በተለይ እግዚአብሔር በበረሃ ሲመራቸው በዚያ ሁሉ ቸርነት መካከል ያጉረመርሙበትና ያስመርሩት ስለነበሩት ስለ እስራኤላውያን ነው የሚያስታውሳቸው። እንግዲህ የሚጽፍላቸውም ሰዎች ዕብራውያን ክርስቲያኖች ስለሆኑ ስለቀደሙት ወገኖቻቸው አንስቶ ቅዱስ ጳውሎስ ይናገራል። እንግዲህ እዚህ ላይ ቅዱስ ጳውሎስ የሚያነሳው መዝሙረ ዳዊት ላይ ያለውን ቃል ነው። በነገራችን ላይ በመዝሙር 94 በቅንፍ 95 ቁጥር 7 ላይ ስታነቡ ቅዱስ ዳዊት ምን ብሎ ነበረ? ዛሬ ድምፁን ብትሰሙ ይላል። የዳዊት ቃል ነው። ዛሬ ድምፁን ብትሰሙ አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ ብሎ ተናግሮ ነበር ቅዱስ ዳዊት። ቀጥሎም ያለውን ቃል ቅዱስ ዳዊት ያነሳውን ነው እንግዲህ ቅዱስ ጳውሎስ መልሶ ለማንሳት የሚሞክረው ሲያስታውሳቸው የምትመለከቱት እና እንግዲህ አስቀድሞ ስለማይታየው ክርስቲያኖች ስለተሰጣቸው ተስፋ አይደለ ቅዱስ ጳውሎስ እየተናገረ ያለው። አሁን መጨረሻ ላይ ያወራ ነው ስለ እርሱ ነበር ቁጥር 6 ላይ ማለት ነው። ስለዚህ ስለማይታየው ክርስቲያኖች ስለተሰጣቸው ተስፋ ስለሚናገር እስራኤላውያን ከግብፅ ባርነት ከወጡ በኋላ እግዚአብሔር ያላዩትን ግን የሚደርሱበትን ተስፋ ሰጥቷቸው ነበር። ምድረ ርስትን አወርሳችኋለሁ ብሎ ማለት ነው። ያን ተስፋ ከሰጣቸው በኋላ ግን ወደ ምድረ ርስት ትገባላችሁ ብሎ ተስፋ ቢሰጣቸውም እነሱ ግን ይህን የሰሙትን ድምፅ አላመኑም ነበር። ለሰሙት ድምፅ አልታመኑም ነበር እነዚህ ሰዎች። ስለዚህ እግዚአብሔርን በምድረ በዳ ለ40 ዓመታት ፈተኑት ይላል እና ይህን በቀጥታ እንግዲህ በኦሪት ዘውልቅ ምዕራፍ 20 ቁጥር 2 ላይ ታሪኩን ተጽፎ ታገኙታላችሁ። በእርግጥ እዚህ ላይ ብቻ አይደለም፣ ሌላም በኦሪት ዘውልቅ ምዕራፍ 20 ብያቸዋለሁ አይደለ? እንደገና በኦሪት ዘውልቅ ምዕራፍ 14 ላይ ስታነቡ ታገኟቸዋላ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ላይ ብታነቡ ተመሳሳይ ሀሳብ ታገኛላችሁና እነዚህ ከግብፅ ባርነት የወጡት ዕብራውያን እስራኤላውያን እግዚአብሔር በበረሃ ሲመራቸው ሳለ እግዚአብሔርን ይፈታተኑት ነበር እና ፈተኑኝ ይላል እግዚአብሔር። እንግዲህ መፈታተን ማስመረር ባለፈውም ጊዜ እንደተናገር ነው አንድ ጊዜ የሚደረግ ነገር አይደለም፣ በጣም በተደጋጋሚ ሲደረግ ነው። መፈታተን ለምሳሌ እንትን እኮ ተፈታተነኝ ብለን እናገራለን አይደል? ይሄ ነገር ተፈታ ወይም እገሌ ተፈታተነኝ ማለት በክፉ ተግባሩ በቃ እኔ ማድረግ የማልፈልገውን ነገር እንዳደርግ ገፋፋኝ እንደማለት ነው። እና እግዚአብሔር ሕዝቡን ከግብፅ ባርነት ወይም ከግብፅ ሀገር እንዲወጡ ሲያደርጋቸው ከግብፅ ባርነት ሲያወጣቸው ለሕዝቡ የነበረው ሀሳብ
ምድረ ርስትን ማውረስ ነው። ስለዚህ አወርሳችኋለሁ ምድረ ርስትን ብሎ እግዚአብሔር ቃል ገብቶላቸው ነበር። ህዝቡ ግን እግዚአብሔርን ተፈታተኑት። የተፈታተኑት በምንድን ነው ካላችሁ፣ የተፈታተኑት በሁለት ነገር ነው። የመጀመሪያው እግዚአብሔር ያደረገላቸውን ነገር በመርሳት፣ ሁለተኛ ደግሞ የእግዚአብሔርን በጎነት በመጠራጠር ነው። የፈተኑበት ወይም እግዚአብሔርን ያስመረሩበት በጣም ብዙ ታሪኮች አሉ። ከነዚያ ታሪኮች መካከል ግን በኦሪት ዘኍልቍ ምዕራፍ 20 ቁጥር 2 ጀምሮ ያለውን ቃል ላስታውሳችሁ፣ ወይም በኦሪት ዘጸአት ምዕራፍ 17 ቁጥር 7 ላይ እንዲሁ ታሪኮ ተጽፎ ታገኙታላችሁ። እና እንግዲህ እግዚአብሔር እስራኤላውያንን በብዙ ተአምራት ከግብፅ ባርነት በሙሴ እጅ ካወጣቸው በኋላ ሲሄዱ በመንገድ ውሃ ጠማቸው። ህዝቡ ውሃ ጠማው እና ውሃ ሲጠማቸው ወዲያው በሙሴና በእግዚአብሔር ላይ ማማረር ጀመሩ። በነገራችን እና እዚህ በኦሪት ዘኍልቍ ምዕራፍ 20 ቁጥር 2 ላይ እንደተጻፈልን እግዚአብሔር ከግብፅ ያወጣን በምድረ በዳ በውሃ ጥም እኛን ልጆቻችንና ለዘራችን ሊጨርስ ነው ወይ? እንደው ግብፅ ብንሆን ይሻለን ነበር ብለው ውሃ ስለጠማቸው በሙሴና በእግዚአብሔር ላይ ማጉረምረም፣ ፈጣሪያቸውን ማማረር ጀመሩ። ማማረር ብቻ አይደለም፣ እንደውም ከክርክራቸው ውስጥ እግዚአብሔር በመካከላችን ነው ወይስ አይደለም የሚል ክርክር እንደነበረ ይናገራል። በኦሪት ዘጸአት ምዕራፍ 17 ቁጥር 7 ላይ ስታነቡ እስራኤላውያን ውሃ ስለጠማቸው ብቻ እንግዲያስ በብዙ ተአምራት ከግብፅ ምድር ያወጣቸው እግዚአብሔርን መጠራጠር ጀመሩ። በመካከላችን ነው ወይስ አይደለም እያሉ እግዚአብሔርን ያሙት ጀመረ እና እግዚአብሔር በመካከላችን ነው ወይስ አይደለም እያሉ ይከራከሩ ነበረ። በኋላ ግን ሙሴ እና አሮን ወደ መገናኛው ድንኳን ሄደው ተደፍተው በእግዚአብሔር ፊት ጸለዩ። ከዚያ በኋላ እግዚአብሔር ሙሴ በእጁ በያዘው በትር ጭንጫ ወይም አለቱን እንዲመታና ከአለቱ ደግሞ እግዚአብሔር ውሃ አፍልቆ ህዝቡን እንደሚያጠጣ ነገረው። ሄዶ ሙሴ ያን ጭንጫ በበትሩ መቱ። ውሃ ከዚያ አለት ውስጥ ወጥቶ ህዝቡ እንዲጠጡ አድርጓል። ግን የሚገርማችሁ ያንን ቦታ እስራኤላውያን በሙሴ ላይ ያጉረመረሙበትንና እግዚአብሔርን የተጠራጠሩበትን እግዚአብሔር በመካከላችን ነው ወይስ አይደለም እያሉ የተሟገቱበትን ቦታ ሙሴ መሪባ ብሎ ጠራው ይላል። መሪባ ብሎ ጠራው እና መሪባ ማለት ጠብ፣ ክርክር ማለት ነው እና ህዝቡ ከእግዚአብሔር ጋር የተጣላበት እንደገና እርስ በርሱ ደግሞ እግዚአብሔር በመካከላችን ነው ወይስ አይደለም እያለ የተከራከረበት ስለሆነ ሙሴ ያን ቦታ መሪባ በማለት ሲጠራው ትመለከታላችሁ። ይህ አንደኛው ነው። ሌላው በትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ላይ ነቢየ እግዚአብሔር ኢሳይያስ በዚያ ጊዜ የነበሩት ህዝብ ስላደረጉት ስለሆኑት ሲናገር ምን አለ መሰላችሁ? እነርሱ ግን አመፁ፣ ቅዱስ መንፈሱንም አስመረሩ፣ ስለዚህም ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው ይላል። ስለ እግዚአብሔር ነው፣ ስለ እግዚአብሔርና ስለ እስራኤላውያኑ ነው የሚናገረው። እና የሚገርማችሁ በዚሁ በትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ላይ ከፍ ብላችሁ ስታነቡም እንደሚል ታውቃላችሁ። እግዚአብሔር ህዝቡ በበረሃ እያለ ከህዝቡ ጋር አብሮ እንደነበረ እንደውም በጣም በሚያስደንቅ ቃል ነው የሚናገረው። ምን ይላል? እርሱም በጭንቀታቸው ሁሉ ከእነርሱ ጋር አብሮ ተጨነቀ ይላል ነቢዩ ሲናገር። የሚገርም ነው። እስራኤላውያን ሲጨነቁ እግዚአብሔር አብሯቸው ይጨነቅ ነበር። እግዚአብሔር አብሯቸው ይጨነቅ ነበር ማለት እግዚአብሔር ምን ያህል የህዝቡን ችግር ከህዝቡ ጋር እንደነበር፣ የህዝቡን ችግር ይመለከት እንደነበር የሚያሳይ ቃል ነው እና በጭንቀታቸው ሁሉ ከእነርሱ ጋር ተጨነቀ ካለ በኋላ ይህን አምላክ ግን በጭንቀታቸው ሁሉ ከእነርሱ ጋር ተጨነቀ የተባለለትን አምላክ ግን እነርሱ አመፁበት ይላል። እነርሱ አመፁበት፣ ቅዱስ መንፈሱንም አስመረሩት ይላል። አስመረሩት። ስለዚህም ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው ይላል። ምን ማለት ነው? እግዚአብሔር እነዚህን ሰዎች ከግብፅ ባርነት ያወጣቸው ነፃነትን ሊያላብሳቸው፣ ምድረ ርስትን ሊያወርሳቸው ነበረ። ግን ደግሞ ስላመፁበትና ቅዱስ መንፈሱን ስላስመረሩ እግዚአብሔር መልሶ ተጣላቸው፣ በእነሱ ላይ ጠላት ሆነባቸው። ማለት የሚገርማችሁ ከእስራኤል ውስጥ ከግብፅ ባርነት ከወጡት ዕብራውያን መካከል ወደ ምድረ ርስት የገባ የለም። አዲስ ትውልድ ነው የገባው እና ሲወጡ ከ20 ዓመት በላይ የሆኑት ሁሉ በምድረ በዳ እያሉ አልቀዋል። በነገራችን ላይ እንዳለ ሞተዋል። እግዚአብሔር ተመልሶ ነው ጠላት የሆናቸው።
የተዋጋቸው ማለት ነው። እና በድናቸው በምድረ በዳ ተዘርቷል፣ ተበትነዋል። ከ20 ዓመት በላይ የሆኑት ሁሉ ምድረ ርስትን አላዩ። ምድረ ርስትን ያዩት አዲስ ትውልድ ነው። በዚያ ጊዜ ከነበሩት ምድረ ርስትን የወረሱት የሚገርማችሁ ሙሴና አሮን እንኳን አልወረሱም። አይገርማችሁ? ሙሴና አሮን እንኳን ህዝቡ በውሃ ጥም ምክንያት በእግዚአብሔር ላይ በሙሴም ላይ አጉረምርመው እግዚአብሔርን አማረው ሙሴና አሮን ስላስጨነቋቸው ሙሴና አሮን ሄደው ከእግዚአብሔር ፊት ተደፍተው ነበረ። እግዚአብሔርም ሙሴ አለቱን በበትር እንዲመታና ከዚያ ጭንጫ ውሃ እንደሚፈልቅ ነግሮት ሙሴ ሄደና 2 ነገሮችን ያደረገው። አንደኛ ሙሴ አለቱን 2 ጊዜ ነው በበትር የመታው። አንዴ ቢመታው ይፈልቅ ነበር። ምክንያቱም ይሄን ነገር የሚያደርገው ማ ስለሆነ እግዚአብሔር ስለሆነ ማለት ነው። ስለዚህ የጉልበት ጉዳይ አይደለም። 2 ከመቀጥቀጥ የሚመጣ አይደል። አንዴ ከመታው በቂ ነው። አንዴ ሲመታው የሚያፈልቀው እግዚአብሔር ነው። ሙሴ ግን ህዝቡም ስላማረረው 2 ጊዜ አለቱን ሲመታው ትመለከታላችሁ። ይሄ በነገራችን ላይ በኋላ ለነገረ ድነት ይተረጎማል በራሱ። እሱ ሌላ ጊዜ እንማረዋለን። ከዚያ ሁለተኛ ደግሞ ሙሴ ልክ ሲፈልቅላቸው ውሃው ከጭንቻው ሲወጣ አፈለቅንላችሁ ብሎ ተናግሮ ነበር እና በዚህ ምክንያት በኦሪት ዘኍልቍ ምዕራፍ 20 ላይ ተቀምጦ ታገኙታላችሁ። በዚህ ምክንያት እግዚአብሔር ምን አለ? በጉባኤው መካከል አንተና አሮን ቅድስናዬን ስላላወጃችሁ ይላል፣ በግልጽ ስላልተናገራችሁ፣ ይሄን ያደረግኩት እኔ ሆኜ ሳለሁ አፈለቅንላችሁ በማለታችሁ ምክንያት አንተም ወንድም አሮንም ተስፋ ወደ ሰጠኋችሁ ወደ ርስት ወደ ምድረ ከነዓን አትገቡም ብሎት አሮንም ሙሴም ከመንገድ ቀርተዋል ማለት ነው። ስለዚህ ከነበሩት ከግብፅ ምድር ሲወጡ ከነበሩት ታላላቆቹ ምድረ ርስትን ያዩት የወረሱት 2 ብቻ ናቸው፣ ካሌብና ኢያሱ ናቸው። ኢያሱ በሙሴ እግር የተተካ ነው። ካሌብ ደግሞ መንፈሱ በዚያ ጊዜ እንደነበሩት ሰዎች መንፈስ አልነበረም ይላል። ከሌሎቹ ከአመፀኞቹ እግዚአብሔርን እምቢ ከሚሉት ሰዎች የተለየ መንፈስ ነበረው። ታዛዥ የሆነ የቅንነት መንፈስ ነበረው። የተሰበረ መንፈስ ስለነበረው ካሌብና ኢያሱ ብቻ ነው ከዛ ትውልድ የገቡት። ሌሎቹ ግን እንዳለ ልጆቻቸው ናቸው ወደ ምድረ ርስት የገቡትና እግዚአብሔር እንዳለ በበረሃ እያሉ በርናቸውን እንደ ሻሽ እንዲነጠፍ እንደ ግንድ እንዲረበረብ አድርጎታል፣ አጥፍቷቸዋል ማለት ነው። በዚህ በኦሪት ዘኍልቍ ምዕራፍ 14 ቁጥር 22 ላይ በግብፅ ምድርና በምድረ በዳ ያደረግኩትን ተአምራቴንና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ይላል ቆጥሮባቸዋል። እግዚአብሔር በደንብ ስሙ። እነዚህ ሰዎች 10 ጊዜ ስለተፈታተኑኝ ይላል 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልኩላቸውን ምድር አያዩም፣ ከእነርሱም የናቀኝ ሰው ሁሉ አያያትም ይላል። እውነት ነው። መፈታተን እኮ ንቀትን ነው የሚያሳየው አይደለ? ንቀትን ያሳያል። ስለዚህ የናቀኝ ሁሉ ያችን ምድረ ርስት አያያትም ብሎ እግዚአብሔር ተናግሮ ነበርና 10 ጊዜ ተፈታተኑኝ በማለት ስለ ህዝቡ ሲናገር ትመለከታላችሁ። እግዚአብሔርን 10 ጊዜ ከዛም በላይ ህዝቡ ስለተፈታተነው አንደኛ 40 ቀን ይፈጅ የነበረውን መንገድ የ40 ዓመት እንዲሆንባቸው አድርጓል እግዚአብሔር። ይህንን በኦሪት ዘኍልቍ ምዕራፍ 14 ላይ ቅድም በጠቀስኩላችሁ ጥቅስ ላይ እዛው ላይ ታገኙበታላችሁ። 40 ቀን እንግዲህ ሰላዮቹ ኢያሱና ካሌብ ሲሄዱ 40 ቀን ነበር የፈጀባቸው የነበረው። አይተው የምድረ ርስትን ከነዓንን በውስጧ የነበረውን ነገር ሁሉ ተመልክተው መጥተው ነግረዋቸው ነበረ። ኢያሱና ካሌብ ሲሄዱ 40 ቀን የፈጀባቸውን ግን እነርሱ ወደ 40 ዓመት እንዲፈጅባቸው አድርጓል። በምድረ በዳ እያሉ በርናቸው በምድር ተዘርቶ እንዲወድቅ አድርጓል ነውና ይህ ሁሉ ያለመታዘዛቸው ውጤት እንደሆነ መጽሐፍ ቅዱሱ ይናገራል። እግዚአብሔርን ስላስመረሩት ድምፁን ለሰሙት ድምፅ ስላልታዘዙና እልከኞች ስለሆኑ እነዚህን ሰዎች ቀጥቷቸዋል። ስለዚህ ቅዱስ ጳውሎስ የአባቶቻቸው ከእነርሱ ጋር ቀድሞ የነበሩትን ሰዎች እያስታወሰ እናንተም እንደዚህ አትሁኑ ነው የሚላቸው። አያችሁ፣ እግዚአብሔር የሰጠው ቃል ኪዳን አለ። ኢየሱስ ክርስቶስ ሰው ሆኖ ከመጣ በኋላ የማዳን ስራውን ፈጽሞ የቤዛነቱን ስራ ፈጽሞ ወደ አባቱ አረገ። ወደ አባቱ በማድረጉ በሰማይ ለእኛም ስፍራ እንዳዘጋጀልን ርስት እንዳዘጋጀልን አወቅን። ስለዚህ አሁን የምንገባበት የምናርፍበት ርስት አለን ይላል። በሰማይ ርስት አለን። ስለዚህ ያን ርስት ሰጣችኋለሁ ካለ እንደሚሰጥ እመኑ፣ አትጠራጠሩት። ልክ እንደ አባቶቻችሁ እግዚአብሔርን ካስመረራችሁ፣ ቅዱስ መንፈሱን ካስመረራችሁት፣
ለሰማችሁት ድምፅ ደግሞ እልከኛ የምትሆኑ ከሆነ ደግነቱን፣ ቸርነቱን፣ ፍርዱን የምትጠራጠሩ ከሆነ እነዚያን ሰዎች በምድረ በዳ እንዳጠፋቸው በድናቸው እንዲዘራ እንዳደረገ እናንተም ትቀጣላችሁ፣ ይሄ ፍርድ፣ ይሄ ጥፋት ይደርስባችኋል ብሎ ቅዱስ ጳውሎስ ነግሯቸዋል። የሚገርማችሁ የእኛም በነገራችን ላይ በዛሬ ዘመን ያለነው ክርስቲያኖች ወይም እስራኤል ዘነፍስ ስለምንባል የእኛም ደግሞ የእስራኤል የምድረ በዳ ጉዞ ከግብፅ ባርነት ከወጡ በኋላ ምድረ ርስት እስኪደርሱ ድረስ ያደረጉት የምድረ በዳ ጉዞ በሐዲስ ኪዳን ክርስቲያኖች ለሚያደርጉት መንፈሳዊ ጉዞ ምሳሌ ነው። በነገራችን ላይ ምሳሌ ነው እና ራሳችን እስኪ በደንብ አድርገን እንመርምር። እኛም እኮ በመንፈሳዊ ጉዟችን ላይ እንደ እስራኤል አላመፅንም። በጣም እኮ የሚገርም ነው። ማን ነው ቅዱስ እስጢፋኖስ በዚህ በሐዋርያት ምዕራፍ 7 ላይ ሲሰብክ ምን ይላል? እግዚአብሔር ሕዝቡን ከግብፅ ምድር አወጣችሁ ይላል። ከግብፅ ምድር አወጣቸው እግዚአብሔር በቸርነቱ። ግን እስራኤላውያን ይላል በልባቸው ወደ ግብፅ ተመለሱ ይላል። እግዚአብሔር ከግብፅ ምድር ውጡ ብሎ ቢያወጣቸው እነሱ ግን በልባቸው እግዚአብሔር ወዳስወጣቸው ወደ ግብፅ ምድር ተመልሰው ነበር። ቅድም የትምህርታችን መግቢያ ላይ ስትሰሙት የነበረውን መዝሙር ይህን የሚያመለክት ነው። እግዚአብሔር ከሰማይ መና እያወረደ ቢመግባቸው፣ ቢንከባከባቸው፣ ባህር ከፍሎ በደረቅ መሬት ቢያሻግራቸውም እነሱ ግን የግብፅ ሽንኩርት ናፈቃቸው ይላል። የግብፅ ሽንኩርት ናፈቃቸው። ምን ነው የግብፅ ሽንኩርት ይሻለን ነበር አሉ ይላል። እግዚአብሔር ከሰማይ ከሚያወርድላቸው መና ይልቅ በግብፅ በባርነት እየተረገጡ ይበሉት የነበረውን ሽንኩርት እንደናፈቁ ተጽፎ እናገኛለን። እንደገና እግዚአብሔርን ስለ ውሃ ጥማታቸው አሙት፣ ተጠራጠሩት፣ በመካከላችን አለ ወይ ብለው እስኪጠይቁ ድረስ ከግብፅ ባርነት በብዙ ተአምራት በብዙ ምልክት ያወጣቸውን ከነሱ ጋር የነበረውን አምላክ ውሃ ስለጠማቸው ብቻ እግዚአብሔር በመካከላችን አለ ወይስ የለም እያሉ እንደተከራከሩ ተጽፎ እናገኛለንና እኛም ጋር ያለው ችግር ይሄ ነው። አያችሁ፣ በምድረ በዳ ጉዞ በሚመሰለው የመንፈሳዊ ሕይወታችን የመንፈሳዊ ጉዞችን ላይ ይሄ ችግር ያጋጥመናል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምሮ ስታነቡ ያን ጉዞ ለእኛ ሕይወት ምሳሌ አድርጎ ያነሰዋል። እሺ በደንብ ይዩት እናንተ ጥቅሱን ቤታችሁ ቁጭ ብላችሁ በደንብ አንብቡትና እኛ ጋርም ሁለት አይነት ችግር ነው ያለው። አንደኛ ያደረገልንን መርሳት ነው። ሁለተኛ በጎነቱን መጠራጠር ነው። እግዚአብሔር እኮ በሕይወታችን ውስጥ ያደረገልን በጣም ብዙ ነገሮች አሉ እና ብዙዎቻችን ግን እግዚአብሔር ያደረገልንን ነገር ቆጥረን ለማመስገን በጣም ነው የምንቸገረው። ዛሬ የምንፈልገውን ነገር ከእግዚአብሔር ስላላገኘን እናማርራለን እንጂ እግዚአብሔር ስላደረገልን ስለ ብዙ ነገር ግን ወደኋላ መለስ ብለን እነዚያን ሁሉ እየቆጠርን እግዚአብሔርን አናመሰግንም። ያደረገልንን የመርሳት ችግር አለብን። ልክ እንደ እስራኤላውያን ማለት ነው። ብዙ ነገር አድርጎላቸው ባህር ከፍሎ አሻግሯቸው ፈርዖንን በተአምራት አስጨንቆ እንደገና ጠላቶቻቸውን የፈርዖንን ሰራዊት በባህር ውስጥ ጨምሮ አስጥሞላቸው እነሱ ግን እግዚአብሔር በመካከላችን አለ ወይ ብሎ ስለ ውሃ ጥማት እግዚአብሔርን ሲያማሩ ትመለከታላችሁ። እና አንዳንድ ጊዜ እኛ ስለ ትንንሽ ችግሮቻችን ብለን በጣም ትልልቅ ነገር ያደረገልን እግዚአብሔርን የምናማርበት ጊዜ አለ። ስጋው ደሙን የሰጠን እሱ ነው። ስጋውን ቆርሶ ደሙን አፍሶ የሰጠን እሱ ነው። ታዲያ ስጋውን ቆርሶ ደሙን አፍሶ ከሰጠን ሌላ ተራ የሆነውን ነገር ለእኛ ለመስጠት እግዚአብሔር ይሰስታል ብላችሁ ታስባላችሁ? ብዙ ጊዜ ግን እኛ እግዚአብሔር ያደረገልንን አያችሁ፣ የቤዛነቱን ስራ ለእኛ ሲል በቀራንዮ እንደ ቆዳ በመስቀል ላይ እንደተወጠረ ስጋውን እንደቆረሰ ደሙን እንዳፈሰሰ ሕይወቱን ለእኛ ሲል እንደሰጠ እና በዚህ ትልቅ ፍቅሩን እንዳሳየን እንረሰዋለን። ስለዚህ በትንንሽ ነው በሚበላ በሚጠጣ በሚለበስ በምንጫማው በእነዚህ ነገር ሁሉ እግዚአብሔር እናማርራለን እና የተደረገልንን የመርሳት ችግር አለብን፣ ልክ እንደ ዕብራውያን። ሁለተኛ ደግሞ በጎነቱን መጠራጠር ነው። ችግራችሁ ይሄ ነበር። አያችሁ፣ እግዚአብሔር ጥማችንን አይቶ ውሃ ሊሰጠን ይቻላል። እግዚአብሔር በመካከላችን አለ በችግራችን ጊዜ። እንግዲህ ነቢዩ ሲናገር በጭንቀታቸው ሁሉ እርሱም ተጨነቀ ተብሎ ነው የተነገረው። እግዚአብሔር ከነሱ ጋር እንደነበረ መጽሐፍ ይናገራል። እስራኤላውያን ግን በዚያ ጊዜ የነበሩት ዕብራውያን ግን ይችላል ወይ በመካከላችን ነው ወይ ብለው እግዚአብሔርን በጎነቱን ሲጠራጠሩት ትመለከታላችሁ። እና ብዙ ጊዜ እኛም ችግር እሱ ነው። በጸሎት ጊዜ የምንለምነውን እግዚአብሔር ይሰጠናል። የሚሰጠን ግን በጎ ከሆነ ነው። ለምንድን ነው? በጎ አምላክ ስለሆነ። በዚህ በማቴዎስ ወንጌል ምዕራፍ 7 ላይ እሱ ራሱ እንደተናገረው እናንተ ለባሕርያችሁ ክፋት ሲስማማችሁ ግን ለልጆቻችሁ በጎ ነገር ማድረግ ታውቃላችሁ። ከእናንተ ልጁ መጥቶ አባቴ
እንደው ዳቦ ፈልጋለሁ ዳቦ ርቦኛልና ዳቦ ስጠኝ ቢለው አባትየው ይህ ልጅ እኮ ዳቦ ዳቦ እያለ የሚጨቀጭቀኝ ጥርስ ስላለው ነው እና ጥርሱ ቢረግፍ እገላገላለሁ ብሎ በዳቦ ፈንታ ድንጋይ የሚሰጥ አባት አለው ይላል ክርስቶስ። እውነት እኮ ነው። በሉቃስ ወንጌል ላይ ደግሞ ልጁ መጥቶ አባቱን እንቁላል አማረኝ ብሎ እንቁላል እንዲሰጠው ቢለምነው አባትየው አይ እንቁላል የሚለኝ በሕይወት ስላለ ነው እና ቢሞት እኮ እገላገለዋለሁ ብሎ በእንቁላል ፈንታ ጊንጥ የሚሰጥ አባት አለ ወይ ይላል። የለም። ስለዚህ ምን አለ ክርስቶስ? እናንተ ለባህሪያችሁ ክፋት ሲስማማችሁ ለልጆቻችሁ በጎ ነገር ማድረግ ካወቃችሁ በሰማያት ያለው አባታችሁ በባህሪው ክፋት የሌለበት እርሱ በጎውን ነገር ብትለምኑት እንዴት አብልጦ አይሰጣችሁም ይላል። ስለዚህ እግዚአብሔር ሰጪ አምላክ ነው፣ የሚሰጥ አምላክ ነው። ግን የሚሰጠን በጎውን ነገር ስንለምነው ብቻ ነው። ስለዚህ በጎ ነገር የምትለምኑ ከሆነ ሳትጠራጠሩ ለምኑ። ልክ እንደተቀበለ ሰው አምኖ መለመን ያስፈልጋል። ወንጌል እንደሚነግረን በጎውን ነገር እግዚአብሔር ስለማያስቀርብን በጊዜ ሊዘገይ ይችላል። እኛ ባሰብነው ጊዜ ላይመጣ ይችላል። በጎ ከሆነ ግን እግዚአብሔር ያን በጎውን ነገር አያሳጣን፣ ከበጎ ነገር አያጎርለንም። ስለዚህ በጎነቱን መጠራጠር አያስፈልግምና ቅዱስ ጳውሎስ ይህን ሁለቱን በመጠራጠራቸው ምክንያት እግዚአብሔር በቁጣው ስለማለባቸው ወደ እረፍቴ አትገቡም ስላላቸው ስለ እስራኤላውያን አንስቶ እነዚህም የሚሰሙት ዕብራውያን እግዚአብሔር ያደረገላቸውን እንዳይረሱ በጎነቱን እንዳይጠራጠሩና ወደ ግብፅ ስለመመለስ እንዳያስቡ ይመክራቸዋል። ወደ ግብፅ መመለስ ማለት ይኸው ለሚጽፍላቸው ለዕብራውያን ወደ ኦሪታዊነት መመለስ አይደለ? የወንጌልን ትምህርት ከሰሙ በኋላ ስለ ወንጌል ከተማሩ ካወቁ በኋላ ወደ ኦሪታዊነት መመለስ ክርስቶስ በሊቀ ካህናትነቱ የሰራውን የሐዲስ ኪዳን የቤዛነት ስራ ተቀብሎ በሱ አምኖ ከሱ እየተሳተፉ ከመኖር ይልቅ በኦሪቱ መቅደስ ይሰዋ የነበረው የበግና የበሬ ደም እና የኦሪቱ ሊቀ ካህናት አገልግሎት ይሻለናል ብለው ወደኋላ እንዳይመለሱ ግብፅን እንዳይናፍቁ፣ አያችሁ፣ ግብፅን እንዳይናፍቁ ቅዱስ ጳውሎስ ይህን ምሳሌ አድርጎ ሲወቅሳቸው ትመለከታላችሁ። ስለዚህ ከድቅድቅ ጨለማ ወደሚደነቅ ብርሃን ከወጡ በኋላ የኋላው እንዳያምራቸው ቅዱስ ጳውሎስ ይህን ነገር አንስቶ ሲመክራቸው እንመለከታለን። ከዚያ ምዕራፍ 4 ላይ ስትመጡ ስለ እውነተኛው እረፍት ነው የሚናገረው። አሁን በሐዲስ ኪዳን እውነተኛው እረፍት ምንድን ነው የሚለውን የእውነተኛውን እረፍት ወይም የሰንበትን ትርጓሜ ቅዱስ ጳውሎስ ምዕራፍ 4 ላይ በደንብ አድርጎ ያብራራል። እንግዲህ እሱን በሚቀጥለው ሳምንት ስንገናኝ እንማማራለን። የሰማነውን በልቡናችን ያሳድርብን። እግዚአብሔር አምላካችን ለሕይወት ለመድኃኒት ያድርግልን። ሕሊናችንን ሰብስብ። እግዚአብሔር አምላካችን ሆይ ከጅማሬ እስከ ፍጻሜ ከኛ ጋር ስለነበርክ እናመሰግንሃለን። ቀሪዋን ሰዓት ባርከህ ቀድሰህ እንድትሰጠን የተማርነውን በዝነ ልቡናችን እንድታሳድርብን ቅዱስ መንፈስን ከማሳዘን እንድትጠብቀን በዛሬው ዕለት ከሚከበሩት ከቅዱሳን አባቶቻችን ከቅዱሳት ማት ረድኤት በረከት እንድታሳድርብን የመምህራችን የወልደ ሰማዕትን ነፍሱን በአጸደ ገነት እንድታኖርልን የደከሙ ቤተክርስቲያን ያገለገሉ የሐዋርያት ማህበር ካሉበት እንድትደምርልን ከቅዱስ ጳውሎስ ረድኤት በረከት እንድትከፍለን እንዲያልን ቅዱስ ስምህ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ አምላክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ይቅር ይለን ዘንድ ለዘላለሙ አሜን። እግዚአብሔር አምላካችን በሰላም ያሳድርን። እንግዲህ ትምህርቱ ለሁሉም የተዘጋጀ ስለሆነ ይህን ትምህርት የምትከታተሉ ወንድሞች እህቶች፣ ላልሰሙ መማር ለሚፈልጉ ይህን ነገር መስማት አለባቸው ለምትሏቸው ወንድምና እህቶቻችሁ እንድታስተላልፉ አደራ ማለት ፈልጋለሁ። እግዚአብሔር የቸር ሌሊት ያድርግልን።